አሰላሙ አለይኩም። እቺ ልጅ ኡመል ሀማም ትኖራለች። እመቤት ሞላ ትባላለች። ኡመል ሀማም ሻረላም ጀዋላቱ ከመድረሳቸው በፊት ብጋላ አጠገብ ነው። ሳምንት ሆኗታል። ሲያናግሯት ብዙም እንትን ቤተሰቦቿ ካላችሁ ሪያድ ኡመል ሀማም ውስጥ ነው የምትገኘው። በረንዳ ላይ ነው። ሳምንት ሊሆናት ነው። የምታውቃት ካላችሁ እመቤት ሞላ የምታውቋት ካላችሁ እንግዲህ ያለችበት ቦታ ተናግሯል ልጁ። የልጅቷን ፎቶ በስነ ስርዓት በግልጽ ይታያል እና የምትችሉትን ማድረግ የምትችሉት ነገር ካለ ልጅቷን ድረሱላት ለማለት እፈልጋለሁ። በመቀጠል ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁ። በሙቤ ዩቲዩብ እንግዲህ ቪዲዮ ከሰራሁ በጣም ቆይቻለሁ። ላይቭም እየገባሁ አይደለም። ምናልባት ሰው ጋር ይድረስ አይድረስ ባላቅም ቪዲዮውን ግን ሸር እና ላይክ እያደረጋችሁ ለብዙ እንዲደርስ አድርጉልኝ። በተለይ እንደዚህ አይነት እህቶቻችን ትንሽ አስቸጋሪ ነው። ይቺ እህት እንግዲህ ምን እንደደረሰባት ባናቅም ልጅቷ ከጠለብ የወጣች ናት። እንዲሁም ደግሞ ከጠለብ አብዛኞቻችሁ እንውጣ የምትሉ እህቶች ስትወጡ የሚገጥማችሁ ነገር ምንድን ነው የሚለውን ነገር ከዚች ልጅ መማር ትችላላችሁ። ለማንኛውም ልጅቷ ያለችበትን ቦታ ሁለ ነገሩን ቦታውን በቪዲዮም ስልክ ቤት አካባቢ እንደሆነ ልጁ በደንብ ስለተናገረው እዛ አካባቢ ያላችሁ ልጆችም ካላችሁ ቤተሰብን ባትሆኑ ብቻ የአገር ልጅ ከሆናችሁ ልጅቷን አንስታችኋት እንደ ሰው ልትንከባከቧትና ቤተሰቦቿን ፈልጋችሁ ልታገናኟት ግድ ይላል። ምክንያቱም አእምሮዋ ትክክል አይመስለኝም። ሲቀርጻት ራሱ እንዳትቀርጸኝ እንዳትለቀኝ ምናምን እያለች ነበረ። እዛ ሀገር ላይ መጥቶ ጎዳና ተዳዳሪ መሆን እጅግ በጣም ልብ ይሰብራል። እንደ ሀገር እንደ ዜጋ ልጅቷ የደረሰባት ችግር እንዳለ ሆኖ ነገር ግን ይቺ ልጅ እንደዚህ ኩና ሰርቼ እለወጣለሁ ብዙ ነገር አቅዳ ብዙ ነገር አልማ ነው ከሀገሯ የወጣችው። እንደኛ ማንኛውም ስደተኛ ስደት ሲመጣ ብዙ ነገር አስበን ብዙ ነገር ቤተሰቦቻችንን ለመለወጥ የራሳችንን ሕይወት ለመለወጥ እና ከነበርንበት ከፍ ለማለት ብዙ ነገር አስበን ነው እዛ ሀገር የምንመጣው። እዛ ሀገር ስንመጣ ደግሞ የሚገጥመን ነገር በተቃራኒ ይሆናል እና የዛን ሰዓት አእምሯችንን አሳምነ ነው ስለማንመጣ እንደዚህ አይነት ቦታ ላይ እንወድቃለን ማለት ነው። በመጀመሪያ ከኢትዮጵያ የምትመጡ እህቶቼ፣ በተለይ አዳዲስ የምትመጡ እህቶቼ አእምሯችሁን አሳምናችሁት መምጣት ያለባችሁ ነገር እናንተ ከኢትዮጵያ ስትመጡ እዚህ ሀገር ላይ የሚገጥመን ነገር አልጋ በአልጋ የሆነ ነገር ነው ብላችሁ ባትመጡ የተሻለ ነው። ምክንያቱም እዚህ ሀገር ላይ አልጋ በአልጋ የሚሆን ነገር የለም። ከስንት አንድ ነው በፈለገው ልክ እዚህ ሀገር ላይ እየኖረ ያለው። የትኛውም ስደት ላይ ነው እያልኳቸው ያለሁት። አውሮፓ አሜሪካም ጭምር ከኢትዮጵያ አውሮፓ አሜሪካ ሲሄዱ ሁሉም ሰው ደልቶት የሚኖር ይመስለዋል። ሁሉም ሰው ስቆ ደስቶ የሚኖር ይመስለዋል። ነገር ግን ብዙዎቹ ጎዳና ተዳዳሪ ሆነው ነው የሚኖሩት። አንዳንድ ጊዜ ስንፈጠር የት ቦታ ላይ ምን እንደምንሆን አናውቀውም። እህል ውሃ አንዳንድ ጊዜ አለና ስደት ላይ ስትመጡ የትኛውም ሀገር ስደት ስትሰደዱ በተለይ አረብ ሀገር ላይ እህቶች አብዛኛው እህቶቻችን ህፃኖች ናቸው አሁን የሚሰደዱት። ምክንያቱም ትልልቁ በጦርነቱም በምኑም በተለያየ ምክንያት በህይወት የሌለውን በህይወት የለም። እንደኛም ደግሞ ቀደም ብሎ የወጣው ቀደም ብሎ ወጥቷል። አሁን አዲስ ታዳጊው ህፃን ነው እንግዲህ ከሀገር እየተሰደደ እየወጣ ያለውና አንደኛ ባለመብሰላቸውም የተነሳ ከኢትዮጵያ ሲመጡ ሁሉ ነገር አልጋ ባልጋ ብሩ እንደሚታፈስ እንዲወርቅ አንዳንድ ሰዎች ወይም ደግሞ አንዳንድ እህት ወንድሞች ከሽኤን ላይ ከተለያዩ ቦታዎች ላይ እነዚህ ሰልባጅ በ30 40 ሪያል እየገዙ እየጠለቡ የፈረደበት ቲክቶክ የተለያዩ ሶሻል ሚዲያዎች ላይ ፎቶ እየለበሱ እየተነሱ በለቀቁት ምክንያት እነሱም ልክ እንደነሱ እዛ ሀገር መጥተው የሚሆንላቸው እንደነሱ የሚሆኑ እየመሰላቸው እዛ ሀገር ሲመጡ በቃ እኔ ሄጄ እንደ ከሌ ልጅ ሁኜ እንደ ከሌ ሁኜ ነው የሚያስቡት እንጂ እዛ ሀገር ሄጄ ምን ይገጥመኛል፣ ምን ይደርስብኛል፣ ምን ያጋጥመኛል የሚለውን ነገር አያስቡትም። መጥፎ ነገር ቢገጥመኝ እንዴት ብዬ አልፈዋለሁኝ፣ መጥፎ ነገር ቢገጥመኝ እንዴት ነው መቻል የምችለው የሚለውን ነገር አስበው አይደለም የሚመጡት። ከኢትዮጵያ ሲመጡ ቀጥታ እንደ ከሌ ልጅ እሆናለሁኝ ወይም ደግሞ ከዚህ ደም ተፍታ ብዙ መከራይታ ብዙ ነገር ሁና ጎረቤት ቦታ ልገዛ ትችላለች ወይ ጎረቤት ቤት ልሰራ ትችላለች እና ልክ ሂጄ እንደ ከሌ ልጅ ቤት ሰርቼ እንደ ከሌ ልጅ ቦታ ገዝቼ
ብቻ የተለየ ለየት ያለ ነገር ከአረብ ሀገር የመጣ የአንዲት እህት ወይም ደግሞ ከአረብ ሀገር የመጣ አንድ ወንድም ለየት ያለ ነገር ቤተሰቦቹ ላይ ወይም የተለያየ ቦታ ላይ ካደረገ እኔም ሂጄ እንደ ከሌ እንደዚህ አድርጌ ነው እንጂ ይቺ ልጅ እዚህ ስትደርስ ምን አይነት መከራ አሳልፋ ነው፣ ምን አይነት ችግር አሳልፋ ነው፣ ወይም ደግሞ ምን አይነት መከራ አሳልፎ ነው እዚህ የደረሰው የሚለውን የሚያስብ የለም። ብቻ እንደ ከሌ የሚባል ነገር አለና አንዳንድ ጊዜ ወደ ስደት ስንመጣ ጥሩ ነገሩን ብቻ ሳይሆን መጥፎ ነገሩን ማየት ግድ ነው። ለምሳሌ ከአንድ አካባቢ ሁለት እህቶች ወጥተው አንዷ ሰርታ ጥሩ ቤት ጥሩ ነገር ተለውጣ ብትገባ፣ አንዷ ደግሞ አብዳ ምንም ነገር ሳይኖራት ጤንነቷንም አታ ብትገባ፣ አብዛኛው የሚያየው የታመመችውን ሳይሆን የተለወጠችውን ነው። እንዴ ከሌ ልጅ ሂጄ እለወጣለሁ ነው እንጂ እንዴ ከሌ ልጅ ሂጄ እንደዚህ ብሆንስ የሚለውን ነገር አናስብም ሁላችንም ማለት ነው። እና ማየት ያለብን ስደት ላይ ስንመጣ በሁለት ሚዛን ነው። ሊሳካልንም ላይሳካልንም ብለን ነው። ጥሩ ነገር ሊገጥመን፣ መጥፎ ነገር ሊገጥመን። ጥሩ ነገር ቢገጥመን እንዴት ነው ልንለወጥበት የምንችለው? መጥፎ ነገር ቢገጥመን እንዴት ነው ልንሻገረው የሚችለው? ይህንን ነገር በደንብ ማወቅና በደንብ አእምሯችን ውስጥ ማስገባት አለብን እና በሙቤን በፎዚም የምትከታተሉኝ እህቶች እኔ ሁልጊዜ የምመላችሁ ስደት ስትሰደዱ፣ ስደት ስትመጡ የሚገጥማችሁ ችግር እንዳለው ሁሉ የሚገጥማችሁ ደስታ አለ። በደስታችሁ ልክም ደግሞ ችግር ይኖራል። ስለዚህ ደስታውን ብቻ ሳይሆን ማለፉን መሻገሩን ብቻ ሳይሆን እንቅፋት ጠልፎ መጣን እንዳለ ማወቅ አለባችሁ። እንቅፋት ጠልፎ ሲጥላችሁ እንዴት ነው መሻገር የምንችለው? ለምሳሌ እዚህ ሀገር ላይ ስንመጣ መዲያሞቻችን መጥፎ እንደሚሆኑ ምን እንደሚሉ አናስበውም። በቃ ጥሩ መዲያም ይገጥመናል፣ እንሰራለን። የምናስበው በወር 1000 ሪያል ቢከፈለን 1000 ሪያል በኢትዮጵያ ስናስበው 30 ሺህ ብር ይሆናል። በ2 ወር 60 ሺህ ብር እሰራለሁ፣ በ4 ወር የሚለውን ነው የምናስበው። ምክንያቱም እኔም ብዬው የመጣው ስለሆነ ነው። እና የምናስበው ደመወዛችንን ነው፣ የምናባዛው ወራችንን ነው። በ2 ዓመት ይሄን ያህል ሺህ ብር እሰራለሁ ብለን ነው የምንመጣው። ያንን ብለን ስናስብ የሄድንባት አረብ ደመወዜን ባሰጠኝስ የሚለውን ነገር አናስበውም። ደመወዜን ብከለከለኝስ የሚለውን ነገር አናስበውም። ደመወዜን ብከለከለኝ ምንድን ነው ማድረግ ያለብን? ይህን ነገር አናስበውም። አንድ እሱ ነው። ደመወዛችሁን ብሰጣችሁ እንኳ እዛ ቤት ውስጥ ምን ይገጥመኛል? ጾታዊ ትንኮሳ አለ፣ ረሃብ አለ፣ እንቅልፍ ማጣት አለ፣ ህመም አለ፣ በጣም ብዙ ስቃይ አለ። ያንን ነገር አስባችሁት መውጣት አለባችሁ። ያ ነገር ቢገጥመን፣ መጥፎ ነገር ቢገጥመን ያንን መጥፎ ነገር በምንድን ነው የምናልፈው? በምንድን ነው የምንሻገረው? እንዴት አድርገን ነው ወደ ጥሩ ነገር የምንቀይረው የሚለውን ነገር ማሰብ አለባችሁ። ልክ እንደዚች እህታችን ሆናችሁ እንዳትቀሩ። ገና ከኢትዮጵያ የሚመጡ እህት ወንድሞችም ካሏችሁ ንገሯቸው። እዚህ ሀገር መጥተው የፈለጉት ነገር ላይሆንላቸው ላይገጥማቸው ይችላል። መጥፎ ነገር ሊገጥማቸው ይችላል። ያንን መጥፎ ነገር በሚችሉት አቅም መቋቋም እንዲችሉ፣ ቶሎ ብለው አእምሯቸው እንዳይበረዝ፣ ቶሎ ብለው አእምሯቸው ተበርዞ እንደዚህ ጎዳና ላይ እንዳይወድቁ መሆን መቻል አለበት እና እህቶች ወንድሞች፣ ስደት እጅግ በጣም አስከፊ ነው። ስደት መጽሐፍ ነው። አንዳንድ መጽሐፍ ከላይ ርዕሱን አሳምሮ ውስጥ ላይ ስገቡ ረመጥ የሆነ መጽሐፍ አለ። አንዳንድ መጽሐፍ ደግሞ ከላይ ርዕሱን አስጠለታ የሆነ መጽሐፍ ሆኖ ከውስጥ ስገቡበት ደግሞ ጥሩ ነገር አለው እና ስደት የተሸፈነ መጽሐፍ ማለት ነው። ውስጡ ምን እንዳለው የማይታወቅ እንዳልኳችሁ መጽሐፍ። አንዳንድ መጽሐፍ ስትገልጹ ጥሩ ነገር አለ፣ አንዳንድ መጽሐፍ ደግሞ መጥፎ ነገር አለው እና ስደትም እንደዛው ነው። ስትገቡበት ወይ ጥሩ ሊሆን ይችላል ወይ መጥፎ ሊሆን ይችላል። መጽሐፍ ማለት ነው ስደት። እንደ ስደት መጽሐፍ ሲሆንብን ደግሞ እንዴት ብለን ነው የምናልፈው? ማለፊያ የምንችለው እንዴት ነው የሚለውን ነገር ማወቅ መቻል አለብን። ዛሬ የመጣሁት ይህን ልላችሁ ነው። እጅግ በጣም የሚያሳዝን ነው። አሁን ሶሻል ሚዲያ ላይ ስገቡ፣ ቲክታክም ላይ ስገቡ፣ ኢንስታግራም ላይ የተለያየ ቦታ ላይ ስገቡ በቃ የሚያለቅስ የሚያዝን ወይ እንደዚሁ ሚዲያ ጎዳና ላይ የወደቀ ብቻ በጣም የሚያሳዝን ሁኔታ ላይ ያለ ወጣት ነው የምታዩት። እና እባካችሁ እንዲሁ በምትችሉት አቅም በምትችሉት መንገድ ሁሉ ስደት ላይ ስትመጡ እንደ መጽሐፍ ገልጣችሁት ወይ ጥሩ ወይ መጥፎ ነገር ሊሆን ስለሚችል መጽሐፉን እንዴት ነው ማንበብ የምንችለው የሚለውን ነገር ማወቅ መቻል አለባችሁ። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ውብ ዩቲዩብን አበረታቱልኝ። ሁላችሁንም በያላችሁበት የዓለም ዳርቻ ሁሉ
ፈጣሪ አምላክ ከክፉ ነገር ይጠብቃችሁ፣ ከክፉ ነገር ሁሉ ይሰውራችሁ። የረገጣችሁት ለምለም የተቀመጣችሁበት ሰላም የሚሆን ያድርግላችሁ። ወጥቶ ከመቅረት ፈጣሪ ይጠብቀን፣ ሀገራችንን ሰላም ያድርግልን። እንግዲህ ፈጣሪ አምላክ ሁላችንንም በሰላም ወጥተን በሰላም የምንገባ ያድርገን። እወዳችኋለሁ። መልካም ጊዜ። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ፈጣሪ አምላክ ክፉ ነገርን ያዝላችሁ። ሀገራችንን ሰላም ፍቅር ያድርግልን። ርዝቃችንን በሀገራችን ላይ ይክፈትልን። እወዳችኋለሁ። ባይ